በጣም ከምጠላው አባባል አንዱ እኛ ምን ሆነን የሚባል አባባል ነው። ወጣቶች ወደፊት መራመድ የምትፈልጉ ከሆነ ህይወታችንን ማሸነፍ የምትፈልጉ ከሆነ ሁሉ ጊዜ ያለፈውን ነገር አልፎ አልፎ እያያችሁ ይሄ ልክ ነበር፣ ይሄ ይጠቅም ነበር፣ እነዚህ ነገሮች እንውሰድ፣ እነዚህ ይጎዱ ነበረ፣ መጥፎ ነበሩ፣ የተሳሳቱ ነበሩ ብሎ ለመፍረድ ሳይሆን ለማረምና ለማሻሻል ማየት መጀመር አለብን። እኛ ምን ሆነን እያለን የምንመጻደቅ ከሆነ ካለፈው የመማር ቻንሳችን ዜሮ ነው የሚሆነው። ብዙ ነገሮች አሉ። ሪያሊቲውን አንዳንዴ ቁጭ ብለን ስንተያይ አብረን ስናወራ ብዙ ሰው ጋር የምንተያየው ነገር አለ። ይሄ በአስተዳደግ ተሸክመን የመጣ ነው ኮተቶች እንደሆኑ ግልጽ የሆኑ ነገሮች አሉ። እነዛ ነገሮች እንደማከም፣ እንደማስተካከል፣ እንደማሸነፍ እኛ ምን ሆነን ልጆቻችንን ምንም አይሆኑም፣ በድላቸው ያድጋሉ፣ እኛ እንደዚህ ነን፣ እኛ እንደዛ ነን እያለን መመጻደቅ እንጀምራለን። ይሄ ነው ትልቁ ወደ ኋላ የሚጎትተን ነገር ብዬ የማምነው። መጽሐፍ ሀሳብ ጥናት ስታዩ ካለፈው ይሄ ጥሩ ነበር፣ እነዚህ ነገሮች ደግሞ የተሳሳቱ ነበሩ፣ ማስተካከል የሚቻለውን ነገር አሁን እያስተካከልን ልጆቻችን ላይ ላለመድገም ያን ነገር እንጥራለን ማለት ነው። ይሄ መመጻደቅ አይደለም፣ ይሄ የተሻለ ነገር ለማድረግ ጥረት ነው። ይህን ነገር የሚያደርግ ወጣት ወደፊት የተሻለ ጤና፣ ደስታና ስኬታማ የሆነ ኑሮ መምራት ይችላል ብዬ አምናለሁ። ማቀርብላችሁ መጽሐፍ ወደ ኋላ ተመልሼ ሳይ ለካ የኛ አስተዳደግ ምርጥ ነበረ፣ በዚህ ነገር ለካ የተሻለ ነገር ነበረ። ጠለቅ ያለ እውቀት አይኑረን እንጂ አሁን እዚህ ማቀርብላችሁ ነገሮች ላይ የኛ አስተዳደግ ላይ ከመቶ በላይ ቁም ነገር ያለውን ነገር እያደረግን እንደነበር የታዘብኩበት ነገር ነው። ዛሬ ማቀርብላችሁ መጽሐፍ በዶክተር ዊንዲ ሱዙኪ የተጻፈውን ሄልዚ ብሬን ሃፒ ላይፍ የሚባል መጽሐፍ ነው። ዶክተር ዊንዲ ሱዙኪ ማለት ኒውሮ ሳይንቲስት ነች። በአይምሮ ዙሪያ የምታጠና ሳይንቲስት ነች። ኒውዮርክ ዩኒቨርሲቲ ውስጥ የኒውሮናል ሳይንስ እና የሳይኮሎጂ ፕሮፌሰር ነች። ያ ማለት አይምሮአችንና ነርቨስ ሲስተሞቻችን ውስጥ ያሉትን እያንዳንዱን ሴሎች በደንብ አርጋ አንደርስታንድ አርጋ አወቃቀራቸውን፣ አሰራራቸውን በደንብ ከተረዳች በኋላ ከባህሪያችን እስከ በሽታ ድረስ እንዴት እንደሚጠቅሙና እንደሚጎዱ ክሊርሊ አንደርስታንድ ያደረገች ሰው ነች። እንዲህ አይነት ሰዎች የሚጽፉትን መጽሐፍ ስታዩ መጨረሻ ላይ የሚደርሱበት ኮንክሉዥን እኛ በአስተዳደጋችን እንደ ቀልድ ያየናቸውን ነገሮች ማድረግ እንደሆነ ስታዩት እነዚህ ነገሮች ለካ የሚጠቅሙ ነበሩ። ጠለቅ ያለ እውቀት ቢኖረን ኖሮ ዛሬም ድረስ የምናስቀጥለው ለልጆቻችን ይሄን ነገር እንዲያደርጉ የምንጥርበት ከዛ ውጪ ደግሞ ህይወታችንን ሙሉ ጤነኛ ጠንካራ እንድንኖር የሚረዱ ነገሮች መሆናቸውን ስንረዳ ያንን ነገር ሲሪየስ እንድንወስደው ይረዳናል ማለት ነው። ሶ ሰርፌስ ሌቨል ያለ እውቀት ያለው ሰው ኤክሰርሳይዝ ማድረግ፣ ፊዚካሊ አክቲቭ መሆን ምንድነው ጥቅሙ ተብሎ ቢጠየቅ ጤነኛ ለመሆን፣ ጠንካራ ለመሆን፣ ግፋ ቢል ጡንቻ ለማውጣት፣ ክብደት ለመቀነስ ነው የሚለው። ይሄ ሰርፌስ ሌቨል ያለ ነው፣ ከላይ ሌቨል ያለ ነው። ጠለቅ ያለ እውቀት ሲኖረን ዋው ለካ ኤክሰርሳይዝ ማድረግ፣ ፊዚካሊ አክቲቭ መሆን ለዚህ ሁሉ ጥቅም ይጠቅማል ብለን ያለ ማቋረጥ እንድናደርገው ይረዳናል ማለት ነው። ሶ በዶክተር ዊንዲ ሱዙኪ የተጻፈው መጽሐፍ ስታነቡት አንደርስታንድ የምታደርጉት የተወሰነ ነገር አለ። ጂም ሄዶ ኤክሰርሳይዝ ማድረግ አይጠበቅበትም። ኤክስፔንሲቭ የሆኑ ኢኩዊፕመንቶቹን ገዝቶ የኛ ማህበረሰብ አብዛኛው እንደምናደርገው የልብስ ማስጫ ማድረግ የለበትም። ሜምበርሺፕ በየወሩ የወር ክፍያ እየከፈለ ማማረር የለበትም። ፊዚካሊ አክቲቭ መሆን ማለት እኛ ስናድግ የነበሩትን ነገሮች ማድረግ ማለት ነው። ሞቹን ለማግኘት ፊዚካሊ አክቲቭ መሆን በቂ ነው። እነዚህ ነገሮች እኛ ጧት ተነስተን ማታ እስክንተኛ ድረስ በጣም ብዙ የእግር መንገድ እናደርግ ነበረ። ኳስ መጫወት የምንወድ ሰዎች ጧት ወተን በደንብ አድርገን ኳስ እንጫወታለን። ብረት መግፋት የሚፈልግ ሰው ጂምም ሄደ ምናልባት ሰፈር ውስጥም ቢሆን ካልሆነ ደግሞ የቀለም ቆርቆሮዎች ውስጥ ሲሚንቶ ከቶ በደንብ በዛ ስፖርት ይሰራል። ኦፍኮርስ አይነታቸው ብዙ ነው። ሞደሬት፣ ቪግረስ፣ ስትሬንግዝ ትሬኒንግ፣ አንዳንድ ደግሞ ስኪል ይጨምራል። እነዚህ አይነታቸው ብዙ ነው። እያንዳንዱ የተለያየ ጥቅም አላቸው። ሁሉንም ወደፊት እንዳስፈላጊነቱ እያነሳው ማቀርብላችሁ ይሆናል። ዋናው ቁም ነገሩ ግን ሰውነታችን አክቲቭ መሆን አለበት። ሴደንተሪ የሚባል ላይፍ ስታይል አለ። በአሁኑ ሰዓት አሜሪካ፣ አውሮፓ የተለያዩ የሰለጠኑ ዓለሞች በአቨሬጅ ከ10 ሰዓት በላይ ሴደንተሪ የሆነ ላይፍ ስታይል ወይም ደግሞ ቁጭ ብለው ተዘፍዝፈው ነው የሚውለው ይባላል። ይሄ ትልቅ የሆነ ችግር እያመጣ እንደሆነ እድሜ ለመሽንና ቴክኖሎጂዎች እያንዳንዱን ጥቅምና ጉዳቱን በደንብ አድርገው ለይተው እያወጡ ይነግሩናል። ያን ነገር አንደርስታንድ ማድረግ ስትጀምሩ ለከኛ አስተዳደግ ምርጥ አስተዳደግ ነበር። ሳንወድ በግዳችን ከቤት እየወጣን አክቲቭ ነበርን። ትራንስፖርት እንደልብ አልነበረም። ባስ ወይም ደግሞ ታክሲ ለመያዝ የተናየት ዋክ አድርገን ሄደን ነበር የምናመጣው። በአሁኑ ሰዓት ብዙ መሽኖችና ኢኩዊፕመንቶችን ተጠቅመው ለሰው ልጅ ጤነኛና ጠንካራ እንዲሆን እግር መንገድ ወሳኝ እንደሆነ ሲያቀርቡ ስታዩ ለካኛ ስናድግ ሳንወድ በግዳችን ጤነኛ እንድንሆን የሚያደርጉን ነገሮች እያደረግን ነበር ማለት ነው ትላላችሁ። ዋናው ቁም ነገሩ the best kind of exercise is the one you do ይባላል።
ቤስት የሆነ ኤክሰርሳይዝ አንተ ማድረግ የምትችለው ማድረግ የምትፈልገውን ነገር ማድረግ ነው። ኮንሲስተንትሊ ኤክሰርሳይዝ የሚያደርግ ሰው የሚያገኘውን ጥቅም የተወሰነ ነገር ልበላችሁ። ይህንን ነገር ማወቅ ትረስት ሚ ያንን ነገር ያለማቋረጥ እንድታደርጉት ይረዳችኋል። ስለ ኤክሰርሳይዝ ሲነሳ ከአንገት በላይና ከአንገት በታች የሚጠቅሙ ቁም ነገሮችን ልንገራችሁ። የመጀመሪያው ፊዚካሊ አክቲቭ ሆነን ኤክሰርሳይዝ የሚባለውን ነገር ሩጫም ሆነ ባይክ አደረገን ስዊሚንግም ሆነ ሙዚቃ ከፍተን በደነስን ቁጥር አእምሯችን የሚያገኘውን የተወሰነ ጥቅም ልንገራችሁ። ይሄ ሳይንቲፊክሊ ፕሩቭ የተደረገ ነገር ነው። የመጀመሪያው አእምሯችን ብለድ ፉል ያስፈልገዋል። ደም ፍሰት ወደዛ መሄድ አለበት። ፊዚካሊ አክቲቭ የሆነ ሰው የደም ፍሰቱ በጣም እንደሚጨምር ማረጋገጥ ይቻላል። ደም ፍሰት አለ ማለት ደግሞ ደም ብቻውን አይሄድም። የሚያስፈልጉን ወሳኝ የሆኑ ንጥረ ነገሮችንም ይዞ ይሄዳል። ግሉኮስ ይዞ ይሄዳል። ኪቶንስ ባዲዝ ይዞ ይሄዳል። ኦክሲጅኖችን ይዞ ይሄዳል። የተለያዩ ኒውትሪሽኖችን ለአእምሯችን ወሳኝ የሆነ የሚያስፈልጉትን ነገሮች በብዛት በዚህ በደም ፍሎ ይዞ ይሄዳል። አእምሯችን ላይ ባሪየር አለው። እንደ ሴኩሪቲ ጋርድ ብላችሁ አስቡት። ቢቢቢ ይሉታል። ብለድ ብሬን ባሪየር የሚባል ነገር ነው። ኤክሰርሳይዝ የሚያደርጉ ሰዎች የደም ፍሎአቸው ይህንን ብለድ ብሬን ባሪየር በማለፍ አእምሯችን የሚያስፈልገውን ኦክሲጅን፣ ኒውትሪሽን እና የተለያዩ ንጥረ ነገሮችን በአግባቡ ይጠቀማል። አእምሯችን ሻርፕ ይሆናል። ለብዙ በሽታ አይዳረገንም ማለት ነው። ሌላ ደግሞ ነገር ላንሳላችሁ። VEGF የሚባል ነገር አለ። ቫስኩላር ኢንዶቴሊያል ግሮዝ ፋክተር ነው የሚባለው። ይሄ ነገር አእምሯችን ላይ የሚያስፈልገው ንጥረ ነገሮች ሁሉ ለማግኘት የሚዘረጋ መስመር ነው። ፊዚካሊ አክቲቭ የሆነ ሰው ኮንሲስተንትሊ ኤክሰርሳይዝ የሚያደርግ ስፖርት የሚሰራ በገባው አቅም እንቅስቃሴዎችን የሚያደርግ ሰው የዚህ ብለድ ቨስል ወይም ደግሞ የደም ቧንቧ ኤክስትራ በመሰራት በመዘርጋት ወደ አእምሮ የሚያስፈልገው ንጥረ ነገር ለማግኘት በቀላሉ ይችላል ማለት ነው። ሌላው አእምሮአችን ውስጥ የሚመነጩ ብሬን ድራይቭድ ኒውሮትሮፊክ ፋክተር የሚባሉ አሉ። እነዚህ ግሮት ፋክተር ናቸው። እንደ ፈርቲላይዘር ወይም ደግሞ ማዳበሪያ ብላችሁ አስቡት። ሂፖካምፐስ የሚባለው የጭንቅላታችን ክፍል ሜሞሪና ለርኒንግን ወይም ደግሞ መማር አዳዲስ ነገሮችን እንድንማርና ማስታወሻ አድርጎ የሚይዘው የጭንቅላታችን ክፍል ነው። ይሄኛውን የጭንቅላት ክፍላቸውን ደግሞ በተለያዩ መሽኖች አሉ። ፋንክሽናል ማግኔቲክ ሬዞናንስ ኢሜጂንግ የሚባል ነው አንደኛው። በእነዚህና በተለያዩ መሽኖች ሲያዩ ይሄ ሂፖካምፐስ የሚባለው የጭንቅላታቸው ክፍል ላይ አክቲቭ የሆኑ ሰዎች ፊዚካሊ ኤክሰርሳይዝ የሚያደርጉ ፊዚካሊ የሚንቀሳቀሱ ሰዎች የሂፖካምፐስ ቮሊዩማቸው እንቅስቃሴያቸው ብዛቱ በደንብ በመጨመር የበለጠ ለመማር የበለጠ ለማስታወስ የሚረዳቸውን ብሬን ድራይቭ ኒውሮትሮፊክ ፋክተር የሚባለውን ግሮት ፋክተር ወይም ፈርቲላይዘር ወይም እንደ ማዳበሪያ የሚባለውን ነገር በደንብ በመመንጨት ለማስታወስ ችሎታቸው ለመማር ችሎታቸው ትልቅ አስተዋጽኦ አደረጉ ማለት ነው። እዚህ ውጭ ደግሞ የሚነሳው ሙድ ኤንግዛይቲ እና ዲፕሬሽን ነው። ይሄ ቀናችንን ዱክክ የሚያደርገውን ወይም ደግሞ ድብርት የሚለንን ወይም ስጋት ውስጥ የሚከተንን እነዚህ ነገሮችንም የሚያመጣው ነገር የተለያዩ የኒውሮ ትራንስሚተሮች ወይም ደግሞ አእምሯችን ውስጥ መመንጨት ያለባቸው የኬሚካል እጥረት እንደሆነም እነዚህ ነገሮች በመድኃኒትና በተለያየ ነገር የምንሸፋፍናቸው ከሆነ ያንን ስሜት ናም ነው የምናደርገው እናደነዝዘዋለን እንጂ ስር የሰደደው መፍትሄ አላመጣለትም። መፍትሄ ማምጣት የምትፈልጉ ከሆነ እነዚህ በገባቸው አቅም ኤክስፐርቶች ምን ይላሉ እነሱ የሚሉትን እየሰማችሁ ከእናንተ የሚጠበቀውን ነገር ማድረግ ነው። ለዛ ነገር በኤክሰርሳይዝ ዙሪያ የሚነሱ ነገሮች ምንድናቸው? ሴሮቶኒን፣ ዶፓሚን፣ ኤንዶርፊን እና ኢንዶካናቢኖይድስ የሚባሉ ኒውሮ ትራንስሚተሮች አሉ። ሴሮቶኒን ተመነጨ ማለት ሙዳችንን ስቴብላይዝድ ያደርገዋል። ይሄ ሰላማችንን ይሰጠናል ማለት ነው። ዶፓሚን ተመነጨ ማለት በጣም ሞቲቬትድ ሆነን ሪዋርድ እንዲሰማን ያደርጋል። አዳዲስ ነገሮችን ለመሞከር የሞከርነውን ነገር ደግሞ ስናገኝ ደስተኛ እንድንሆን የዚህ የዶፓሚን መመንጨት ነው። ኤክሰርሳይዝ የሚያደርጉ ሰዎች የእነዚህ ነገሮች መመንጨት ከፍተኛ እንደሆነ በደንብ አድርገው ማረጋገጥና ማየት ይችላሉ። ሌላው ኢንዶርፊን የሚባለው ነው። ኢንዶርፊን ደግሞ ፔን ሪሊፍ እና የሰንስ ኦፍ ዌልቢንጋችን ላይ ነው የሚሰራው። ሰውነታችን ውስጥ ያሉ ህመሞች ካሉ አንዳንድ ነገሮች ፔን የሚባለውን ነገር ኤክስፒሪየንስ እያደረግን ካለ ያንን ነገር የሚፋለምልንና መፍትሄ የሚያመጣልን ኤንዶርፊን የሚባለው ኒውሮ ትራንስሚተር እንደሆነ ማረጋገጥ ይቻላል። የመጨረሻው ኤንዶካናቢኖይድስ የሚባለው ደግሞ ሰውነታችን ኳም እንዲሆንና ስትረሱን ሪዲዩስ እንዲያደርግ ያ ማለት ሰውነታችን ውስጥ ያለውን የጭንቀት ሆርሞኖች የተመነጩትን ለመቀነስ አግባቡ ላይፍን በደንብ አድርገን ኤክስፒሪየንስ እንድናደርገው የሚረዳን የኤንዶካናቢኖይድስ የሚባለው ነገር መመንጨት ስለሆነ ኤክሰርሳይዝ የሚያደርጉ ሰዎች የነዚህ ኒውሮ ትራንስሚተሮች መመንጨትም ሀይ እንደሆነ ማረጋገጥ ይቻላል ማለት ነው።
በመጨረሻ የማነሳላችሁ ፊዚካሊ አክቲቭ የሆነ ሰው ኤክሰርሳይዝ በየጊዜው የሚያደርግ ሰው የኮግኒቲቭ ዲክላይን እና የዳሜንሻ ፕሪቨንሽን ይሄ የአእምሮ ችግሮችን የመርሳት ችግሮችን በተለያየ ጊዜ ከአእምሮ ጋር የሚነሱ ችግሮችን ለማስወገድ ኤክሰርሳይዝ የሚያደርግ ሰው ፊዚካሊ አክቲቭ የሆነ ሰው ትልቅ የሆነ መፍትሄ በመሆኑ ምክንያት የዓለም ጤና ድርጅት the single most effective intervention በላይፍ ስታይል ዙሪያ ኤክሰርሳይዝ አንደኛውና ትልቁን ቦታ ይወስዳል ብለው በተለያየ ጊዜ ያነሳሉ። ከዛ ውጪ የፕሪፍሮንታል ኮርቴክስ የሚባለው ይሄ አእምሮአችንን በአግባቡ እየተጠቀምን ፕላን እያደረግን ፎከስ እያደረግን ኢሞሽናችንን ወይም ስሜታችንን እየተቆጣጠርን ካም ሆነን ኮንትሮል እያራሳችን እያደረግን የተሻለ ዲሲዥን የምናደርገው ውሳኔያችን ላይ የተሻለ ነገር የምናደርገው ፊዚካሊ አክቲቭ ስንሆን ነው። ኤክሰርሳይዝ በየጊዜው ስናደርግ ነው። እነዚህ ሁሉ ከአንገት በላይ ነው። ከአንገት በታች ደግሞ ምን አይነት ጥቅሞች አለው የሚለውን ነገር መረዳት የምትፈልጉ ከሆነ የተወሰነ ነገር ልበላችሁ። ከአንገታችን በታች ደግሞ ትልቁን ስራ የሚሰራው ልባችን መሆኑ ምንም ጥርጥር የለውም። ለልባችን የሚያስፈልገው ነገር ቁም ነገር ያለው ነገር ምንድነው ካላችሁ የደም ቨስላችን የደም ቧንቧችን ሪላክስ ማድረግ ፍሰቱ ፍሎ ላላ ብሎ ዘና ብሎ እንዲሄድ ማድረግ ነው። ኤክሰርሳይዝ የሚያደርጉ ሰዎች ፊዚካሊ አክቲቭ የሆኑ ሰዎች ናይትሪክ ኦክሳይድ የሚባል ነገር በብዛት በማመንጨት የደም ቨስላቸው የደም ቧንቧቸው ያለምንም ጭንቀት ያለምንም ጫና በቀላሉ ደም ወደ ልብም ከልብም ወደ እያንዳንዱ የአእምሮ ክፍላችን ጭምር በቀላሉ እንዲሄድ በማድረግ ከሃይፐርቴንሽን ወይም ደግሞ ከግፊት ራሳቸውን ይከላከላሉ። ልብ ጋር የሚነሱ የካርዲዮቫስኩላር ዲዚዞች ጋር ራሳቸውን ይከላከላሉ። ወደ አእምሮአችንም የሚሄደውን የደም ፍሰት ቀለል አድርጎ በመውሰድ ስትሮክ እና የተለያዩ በሽታዎች ውስጥ እንዳንገባም ያደርገናል ማለት ነው። ሌላው ከኢሚዩን ሲስተም ጋር የሚነሳ ነገር አለ። ኢሚዩን ሲስተማችን ላይ ከዚህ በፊት በእንቅልፍ ዙሪያ የነሳውላችሁ ነገር አለ። ናቹራል ኪለር ሴል ሊምፎሳይትስ የሚባሉትን በዋነኝነት ይነሳል። እንዳልኳችሁ ነው ሰውነታችን በየቀኑ በየጊዜው ካንሰረስ የሆኑ ሴሎችን ያመነጫል። እነዚህ ነገሮች የሚገልልን ናቹራል ኪለር ሴል የሚባሉት ነገሮች ናቸው። የነዚህ ነገር መመንጨት ኤክሰርሳይዝ የሚያደርግ ፊዚካሊ አክቲቭ የሆነ ሰው ላይ ብዙ እንደሆነ በቀላሉ ማየትና ማረጋገጥ ይቻላል። ሌላው ሁሉም ሰው የሚያውቀው ሜታቦሊዝም እና ከፋት ሎስ ጋር ይሄ ደግሞ የተመገብነውን የበላነውን ነገር በቀላሉ ዳይጀስት አድርጎ ቦታ ለማስያዝና ክብደት ለመቀነስ የሚነሳው ነገር ነው። ፊዚካሊ አክቲቭ ስንሆን ሰውነታችን ውስጥ ያሉትን ኤነርጂዎች በግሉኮስ መልክ የተቀመጡትን ኤነርጂዎች ሰውነታችን አብዞርብ እያደረገ በቀላሉ ለኤነርጂ ይጠቀመዋል። ክብደታችን እንዳይጨምር ያደርጋል። የስኳር በሽተኛ እንዳንሆንም እንደረጋለን ማለት ነው። ሬዚስተንስ ትሬኒንግ ወይም ደግሞ ስትሬንግዝ ትሬኒንግ የሚባለው ነገር አለ። ይሄ ደግሞ ጡንቻ ለማውጣት የምናደርገው ኤክሰርሳይዝ የምንሰራው ነገር ጡንቻ ከማውጣት የዘለለ ነው። ያንን ነው ሬስቲንግ ሜታቦሊክ ሬት የሚባለው። ይሄ ቁጭ ብላችሁ በርን የምታደርጉት ኤነርጂ በርን የምታደርጉት መስላችሁ የሚሰራው ስራ ነው። ኦፍ ኮርስ ስለ ዳይጀስሽን እና የተለያዩ ነገሮች ከዚህ በፊት አንስቼላችኋለሁ። ወደፊት ዲቴል የሆነ ነገር ሁሉንም ሰራላችኋለሁ። ሌላው አጥንትና እድሜ ጋር የሚነሱ ነገሮች አሉ። እድሜያችን እያረጀ እየገፋ በመጣ ቁጥር በቀላሉ የመውደቅ ቻንሳችን አጥንታችን የመሰበር ቻንሳችን ከፍተኛ ነው። ኤክሰርሳይዝ የሚያደርግ ሰው ሬዚስተንስ ትሬኒንግ ወይም ደግሞ አጥንቱ እንዲጠነክር የተለያዩ ብረትም ሆነ የተለያዩ ነገሮችን እየገፋ ጠንካራ እንዲሆን የሚሰራ ሰው እድሜው ሲገፋ በከዘራ የመሄድ ቻንሱን ረጅም ዓመት ወደፊት ይገፋዋል። ከዛ ውጪ የመውደቅ ቻንስ የለውም። ቢወድቅ እንኳን አጥንቱ የመሰበር ቻንሱ ዝቅተኛ ነው። በመጨረሻ ደግሞ የማነሳላችሁ ስኪንና ዲቶክስ ነው። ብዙ ሰው አለ የተለያየ ፕሮዳክቶችን የተለያዩ ምርቶችን እየገዛ ለቆዳው ኬር ማድረግ የሚፈልግ ሰው። ቆዳችሁ ላይ ኬር ማድረግ የምትፈልጉ ከሆነ ፊዚካሊ አክቲቭ በሆናችሁ ቁጥር ኤክሰርሳይዝ ባደረጋችሁ ቁጥር ከዚህ በፊት ነግሬያችኋለሁ ከአንገት በታች ያለውን የቆሻሻ ሲስተም የሚያስወግድልን ሊምፋቲክ ሲስተም ነው ብያችኋለሁ። ፊዚካሊ አክቲቭ የሆነ ሰው ብቻ ነው የዚህ የሊምፋቲክ ሲስተሙ አክቲቭ የሚሆነው። እኛ ካልተንቀሳቀስን የሊምፋቲክ ሲስተማችን በአብዛኛው ጊዜ ኢንአክቲቭ ነው፣ በደንብ አይንቀሳቀስም። ለቆዳችሁ ከየትኛውም የስኪን ፕሮዳክት ይልቅ ፊዚካሊ አክቲቭ ከሆናችሁ የሊምፋቲክ የሚባለውን ሲስተማችሁን አክቲቬት በማድረግ ሰውነታችሁ ያለውን ሰውነታችሁ ውስጥ የተከማቸውን ቆሻሻ ቶክሲኮችን ባይ ፕሮዳክቶችን በላብ መልክ በማስወገድ ክሊር የሆነ ስኪን እንዲኖራችሁም ይረዳችኋል ማለት ነው። ቁም ነገሩ ምንድነው? ቁም ነገሩ ፊዚካሊ አክቲቭ መሆን ነው። የግዴታ የጂም ሜምበርሺፕ መመዝገብ የለባችሁም። ኤክስፔንሲቭ የሆኑ ኢኩዊፕመንቶችን መግዛት የለባችሁም። በተቻላችሁ አቅም እኛ ስናድግ የነበረውን ላይፍ ስታይል የምትችሉትን ሁሉ ወደዚህ አምጥታችሁ ያንን ነገር ለመለማመድ መሞከር ነው። ልጆች ካሏችሁ ከልጆቻችሁ ጋር ተጫወቱ፣ አላፏቸው፣ ከፍ ዝቅ አድርጓቸው። ከአማርኛ እስከ ኦሮምኛ፣ ከወላይተኛ እስከ ጉራግኛ ዘረኝነትን አቁሙና የምትሰሙ ከሆነ ጨፍሩ። ከወገብ በላይም ከወገብ በታችም ኤክሰርሳይዝ እያደረጋችሁ ነው። እግረ መንገዳችሁን ኦሮምኛ ወይ ትግርኛ ወይ ወላይተኛ ወይ ምናምን ለመማር በሞከራችሁ ቁጥር አይምሮአችሁንም እያሰራችሁት ነው።
ቲቪ ለማየት ቁጭ ከማለታችሁ በፊት አንድ አፍታ 50 ወይ 100 ፑሽአፕ ብትሰሩ እጆቻችሁ ጋር ከፍ ዝቅ እያደረጋችሁ እንደ ስትሬንግዝ ትሬኒንግ ወይም ጠንካራ ለመሆን የሚጠቅም ነገር ነው ብላችሁ እሱን የምታደርጉ ከሆነ ገና ቤቱን ስታጸዱ ኤክሰርሳይዝ ነው ብላችሁ ብታስቡት እነዚህንና ሌሎች ነገሮችን በማድረግ ፊዚካሊ አክቲቭ ከሆናችሁ አይምሮአችሁና ሰውነታችሁ ማግኘት ያለባቸውን እነዚህን ጥቅሞች በአግባቡ ያገኛል ማለት ነው። ስለ አዳመጣችሁን ከልብ አመሰግናለሁ። እንኳን ለ2026 ዓ.ም በሰላም አደረሳችሁ።